ሰላም አላችሁ። ወደ ዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። እንግዲህ ዛሬ የምንመለከተው አንድ በጣም ለየት ያለ ትንታኔ ነው። ሁላችንም የምናውቀውን የዮሴፍን ታሪክ ወስዶ ከስሩ የተደበቀ እጅግ ጥልቅ የሆነ ስነ መለኮታዊ ትርጉም አለው የሚሉ ሃይማኖታዊ ጽሑፎችን ነው የምንዳስሰው። ዋናው ጥያቄ ይሄ ነው። የዮሴፍ ሕይወት ከውርደት ወደ ክብር ያደረበው ጉዞ እንዴት ነው የሁለተኛው መለኮታዊ አካል ተብሎ የተገለጸውን የኢየሱስን ጉዞ ሊያመለክት የሚችለው? በትክክል እና ከዛም አልፎ ጊዜንና ሕዋን መውረስ ከሚለው ታላቅ ጽንሰ ሐሳብ ጋር እንዴት ይገናኛል? እነዚህ ጽሑፎች ዮሴፍን በብሉይ ኪዳን ውስጥ የኢየሱስ ምሳሌ ወይም ጥላ እንደሆነ አድርገን እንድንመለከት ነው የሚገፋፉን። እሺ፣ እስቲ ከጀምሮን ጀምር። ታሪኩ የሚጀምረው በጣም በሚቀብት ክስተት ነው አይደል? ዮሴፍ በገዛ ወንድሞቹ ጉድጓድ ውስጥ ሲጣል። ልክ ነህ። የትንታኔው መነሻ ከዚያው ነው። ዘፍጥረት 37 ላይ እንደምናውቀው ልብሱን ገፍተው ውሃ በሌለበት ጉድጓድ ውስጥ ይጥሉታል። ውሃ በሌለበት የሚለው አገላለጽ ላይ ትልቅ ትኩረት አለ ማለት ነው። አዎ፣ እነዚህ ጽሑፎች ይህንን ክስተት በቀጥታ ወስደው ተምሳሌታዊ ትርጉም ይሰጡታል። ውሃ የሌለበት ጉድጓድ የሚለው አገላለጽ በጥንታዊ አረዳድ የሲኦል ወይም በግሪኩ ሄዲስ የሙታን ስፍራ ምሳሌ ተደርጎ ይወሰዳል። ሕይወት የሌለበት ባዶ ስፍራ እንደማለት። በዲዮክ እዚህ ጋር ግን አንድ ጥያቄ አለን። ዮሴፍ እኮ በሕይወት ነው ያለው፣ አልሞትም። እንዴት ነው የእሱ ጉድጓድ ውስጥ መጣ የሲኦል ምሳሌ ሊሆን የሚችለው? በጣም ጥሩ ጥያቄ ነው። በዚያ ተረጓጎም መስመር ስንሄድ ነገሮችን ቃል በቃል ከመተርጎም ይልቅ ምሳሌያዊ ትርጉማቸውን ነው የምንፈልገው። ዮሴፍ በአካል ባይሞትም በወንድሞቹ ዘንድ እንደ ሞተ ተቆጥሯል። አዎ፣ ተስፋው ተሟጧል። ከሕያዋን ምድር እንደተለየ ነው። ልክ። ትንታኔው ይህንን ሁኔታ ወስዶ ከሁለተኛው መለኮታዊ አካል ሁኔታ ጋር ያዛምደዋል። አዳም በወደቀ ጊዜ የሰው ልጅ በሙሉ በመንፈሳዊ ሁኔታ በሲኦል ውስጥ እንደታሰረ ይቆጠራል ይላሉ። ስለዚህ ሁለተኛው መለኮታዊ አካል የሰው ልጅን በመወከል በዚያ ሁኔታ ውስጥ እንደነበረ ያሳያል። ልክ ዮሴፍ በወንድሞቹ እንደተሸጠ ሁሉ ኢየሱስም ያለምንም በደል እንደ ኃጢአተኛ ተቆጥሮ ለሞት ተላልፎ እንደተሰጠው ማለት ነው። እንግዲህ የውርደቱ የመጀመሪያ ምዕራፍ ጉድጓዱ ነው። ነገር ግን ታሪኩ እዚያ አያበቃም። በፍጹም። እንዲያውም ውርደቱ ይቀጥላል። አዎ፣ በኋላ ላይ በሐሰት ተከሶ ንጉሡ እስረኞችን በሚያስርበት እስር ቤት ይታሰራል። ይሄስ ከጉድጓዱ የተለየ ምን ምሳሌያዊ ትርጉም አለው? አዎ፣ ውርደቱ እዚህ ላይ ጥልቀት ይኖረዋል። ጉድጓዱ ከሕያዋን መለየት ከነበረ፣ እስር ቤቱ ደግሞ በሞት ስልጣን ስር መታሰርን ያመለክታል ይላሉ ምንጮቹ። ዘፍጥረት 39 ላይ ንጉሡ አስራዋቸው የነበሩትን የሚያኖሩበት በግንብ የታተረ ወህኒ ቤት ይላሉ። ማለትም በሕግና በስልጣን የታሰረበት ቦታ መሆኑን ለማጉላት ነው። አዎ፣ ንጽም እንደሩ እንደሙለዋ ሁለተኛው መለኮታዊ አካል በሞት ጥላ ሸለቆ ውስጥ በማለፍ በራሱ በሞት ታሰራል እና ወሳኙ ነጥብ ይሄ ነው። ዮሴፍ ንጹሕ ሆኖ ሳለ የሌላውን ሰው በደል፣ የፖቲፋርን ሚስት በደል ተሸክሞ እንደታሰረው ኢየሱስም የአዳምን ኃጢአት ተሸክሞ በመስቀል ላይ መሞቱን ያሳያል። ብጁክ። በዚህ ትንታኔ ውስጥ ደግሞ አንድ አስገራሚ የጎኞሽ ሐሳብ ይነሳል። ሞትና ሕይወት ራሳቸው ፍጡራን እንጂ ሁሉን ቻይ ኃይላት አይደለም የሚል። ፈጣሪን ሊያሸንፉ አይችሉም፣ ነገር ግን ሊያስሩ ይችላሉ። አዎ፣ እንደዛ ማለት ነው። እሺ፣ ይሄ የውርደት ክፍል ግልጽ ሆኖ ከጉድጓድ ወደ እስር ቤት። አሁን በእስር ቤት ውስጥ እያለ ወደሚከሰት አንድ በጣም ዝርዝር እና ተምሳሌያዊ የሆነ ታሪክ እንለፍ። የፈርዖን ጠጅ አሳላፊና ጋጋሪ ታሪክ። አዎ፣ ይሄ በጣም ወሳኝ ክፍል ነው። አብዛኞቻችን ይህንን ታሪክ ስናነብ ስለ ሁለት እስረኞችና ስለ ሕልም ፍቺ ነው የምናስበው። ምንጮቹ ግን ይህ ከሕልም ፍቺ የዘለለ እጅግ ጥልቅ የሆነ ምሳሌያዊ ትርጉም አለው እያሉ ነው ማለት ነው። ወይኑና ዳቦ፣ ጠጅ አሳላፊውና ጋጋሪው። በትክክል። ትንታኔው እያንዳንዱን ክፍል ይቆራርሰዋል። ዝም ብሎ የተፈጸመ ክስተት አይደለም ይላሉ። በዘፍጥረት ምዕራፍ 40 ላይ ሁለቱም ሰዎች ሕልም ያያሉ። ዮሴፍም ይፈታላቸዋል። የሕልሙ ፍቺ የሚፈጸመው ደግሞ በፈርዖን ልደት ቀን ነው። አዎ፣ ምንጮቹ ይህንን ሦስተኛው ቀን ብለው ይጠሩታል። በዚህ ቀን ጠጅ አሳላፊው ወደ ሥራው ይመለሳል፣ ጋጋሪው ደግሞ ይሰቀላል። እያንዳንዱ ገጸ ባህር እና ክስተት የተለየ ትርጉም አለው። እዚህ ጋር አንድ የሚገርም ነጥብ አለ። ፈርዖን በብሉይ ኪዳን ታሪኮች ውስጥ
አብዛኛውን ጊዜ እንደ አሉታዊ ገጸ ባህሪ፣ እንደ እግዚአብሔር ሕዝብ ጠላት ሆኖ ነው የሚታየው። ነገር ግን በዚህ ትንታኔ ውስጥ የመጀመሪያውን መለኮታዊ አካል ወይም አብ ይወክላል ተብሏል። ይህ በጣም ትልቅ የአመለካከት ለውጥ ነው። በጣም ጥሩ ዳቆር በቧና። አዎ የአተረጓጎም ለውጥ ነው። ምክንያቱም በዚህ ምሳሌያዊ ንባብ ውስጥ የአንድ ገጸ ባህሪ ሚና የሚወሰነው በተለመደው ታሪካዊ ማንነቱ ሳይሆን በዚያች ቅጽበት በሚወክለው ተግባር ነው። እዚህ ላይ ፈርዖን የፍርድና የምህረት የመጨረሻ ውሳኔ ሰጪ ነው። ልክ ነህ። ሕይወትንና ሞትንም የሚወስን ንጉሥ ነው። ስለዚህ በዚህ ቅጽበት የአብን ሥልጣን ይወክላል ይላሉ። እሺ፣ ገሳጋቢ ነው። አሁን ወደ ተምሳሌቶቹ እንመለስ። ወይኑና ዳቦ። ወይኑ የኢየሱስን ደም ያመለክታል፣ ዳቦ ደግሞ የኢየሱስን ሥጋ ያመለክታል። እንግዲያው ጠጅ አሳላፊው ወደ ሥራው መመለሱና ጋጋሪው መሰቀሉ ከደምና ከሥጋ ጋር እንዴት ይገናኛሉ? ግንኙነቱ ቀጥተኛ ነው። ጠጅ አሳላፊው ወይኑን ለፈርዖን ያቀርባል። ወይኑ የደም ምሳሌ ነው ብለናል። ስለዚህ እሱ ወደ ሥራው መመለሱ ያ ደም የኢየሱስ ደም በአብ ፊት ተቀባይነት አግኝቶ ወደ ቅድስተ ቅዱሳን መግባቱን ያሳያል ይላሉ። ጋጋሪው ግን ከነዳቦ ተሰቀለ። ዳቦ ደግሞ የሥጋ ምሳሌ ነው። በድቅ የእሱ መሰቀል የኢየሱስ ሥጋ በመስቀል ላይ መሰዋቱን ያሳያል። እና ይህ ሁሉ ሆኖ መቼ ነው? በሦስተኛው ቀን። ስለዚህ የትንታኔው ድምዳሜ ግልጽ ነው። ይህ ኢየሱስ በሦስተኛው ቀን ከሙታን መነሳቱን የሚያመለክት ድርብ ምሳሌ ነው ማለት ነው። አዎ እንደዛው ነው የሚሉት። በጣም አስገራሚ ነው። ስለዚህ የደምና የሥጋ ተምሳሌታዊነት ወደ መሥዋዕትነት እና ስሬት ጽንሰ ሐሳብ በቀጥታ ይወስደናል። ምንጮቹ ስለዚህ የስሬት ዓላማ ምን ይላሉ? ለምንድን ነው ይህ ሁሉ አስፈላጊ ሆነው? አዎ አሁን ወደ ስነ መለኮታዊው የውይይቱ ልብ እየገባን ነው። ምንጮቹ ምክንያታዊ ቅደም ተከተል ያስቀምጣሉ። የስርየት ዋና ዓላማ ኃጢአትን ማጥበብ ነው። እሺ። ከዚያም ጥያቄው ይቀጥላል። ኃጢአት የመጣው ከየት ነው? ለመበደል ከመወሰን። ይህ ውሳኔስ ሊኖር የቻለው ለምንድን ነው? በነጻ ፈቃድ ምክንያት። ልክ። ስለዚህ የስርየት ዋነኛ ኢላማ ኃጢአት ብቻ ሳይሆን ኃጢአትን ያስገኘው ነጻ ፈቃድ ራሱ ነው ይላሉ። ቆይ ይህ በጣም ትልቅ ሐሳብ ነው። አብዛኛውን ጊዜ ስርየት ስንል የምናስበው ለተሰሩ ኃጢአቶች ዋጋ መክፈልን ነው። እዚህ ላይ ግን ምንጮቹ የስርየቱ ኢላማ ኃጢአት ሳይሆን ኃጢአትን የመስራት ችሎታው ነጻ ፈቃድ ራሱ ነው እያሉ ነው። ይህንን ትንሽ ብታብራሪልን። በጣም ጥሩ ጥያቄ ነው። አዎ ትንታኔው የሚሄደው እዛ ላይ ነው። ችግሩ የበቆሎውን መስረግ ብቻ ሳይሆን ለመስራክ ያስቻለው የውሳኔ ችሎታ ነው ይላሉ። ስለዚህ ስርየቱ የችግሩን ምንጭ ነው የሚያክመው። ኦኬ። እንደ ጽሑፎቹ የነጻ ፈቃድ የሚገኘው በአዳም ነፍስ ውስጥ ነው። ነፍስ ደግሞ በሥጋ በኩል ኃጢአት ስለምትሰራ ሁለቱም ነፍስም ሥጋም በእሳት ባህር ውስጥ የመጣል ፍርድ ይጠብቃቸዋል። ስለዚህ የኢየሱስ ደም የአዳምን ኃጢአት ዋጋ በመክፈል የኃጢአት ምንጭ የሆነችውን የአዳምን ነፍስና የተጠቀመችበትን ሥጋ ይዋጃል ወይም እንደገና ይገዛል። ምንጮቹ ሌሎች ሊሆኑ የሚችሉ ጥያቄዎችንም ያነሷሉ አይደል? ለምሳሌ ነጻ ፈቃድ ያለባትን ነፍስ መዋጀት በእሷ ስር ያለውን ሥጋ በራሱ ሥራ አይዋጀውም ወይ? ወይም ስሬቱ መንፈስን አያካትትም ወይ? የሚሉትን። አዎ እነዚህን ጥያቄዎች ያነሳሉ። እናም ግልጽ አቋም አላቸው። ነጻ ፈቃድ የሌላቸው ነገሮች እንደ እንስሳት፣ እጽዋት ወይም ምድር ራሷ የመወሰን ችሎታ ስለሌላቸው ለኃጢአት ተጠያቂ ሊሆን አይችሉም። ስለዚህ ዋጋ መክፈል አያስፈልጋቸውም? አዎ። ሆኖም በአዳም ኃጢአት ምክንያት ስለተበከሉ ወይም ስለተጎዱ እነሱም የማንጻት ወይም የስሬት ተጠቃሚ መሆን አለባቸው ይላሉ። ነገር ግን ዋናው የስሬት ኢላማ አካባቢውን የማበላሸት አቅም ያለው ነጻ ፈቃድ ነው። ምክንያቱም የችግሩ ምንጭ እሱ ነው። እንግዲህ የስሬት ስነ መለኮታዊ መሰረቱን በዚህ መልኩ ካየን ወደ ዮሴፍ ታሪክ እንመለስ። ታሪኩ በእስር ቤት አያልቅም። በእርግጥ አስገራሚ የሆነ የለውጥ ምዕራፍ ይከተታል። አዎ፣ ከውርደት ወደ ክብር የሚደረግ ሽግግር። ይህ ሽግግር በምንጮቹ ትንታኔ ውስጥ እንዴት ነው የሚንጸባረቀው? ዮሴፍ ከእስር ቤት መውጣቱ ምንን ያመለክታል? አዎ፣ ይሄ የትንታኔው የመጨረሻና ከፍተኛው ነጥብ ነው። በዘፍጥረት 41 ላይ ከሁለት ሙሉ ዓመታት በኋላ ማለትም በሦስተኛው ዓመት መጀመሪያ ላይ ዮሴፍ ከእስር ቤት ወጥቶ በግብፅ ሁሉ ላይ ገዢ ሆኖ ይሾማል። እዚህ ያለው ንጽጽር በጣም ግልጽና ኃይለኛ ነው። በጣም ዮሴፍ በሦስተኛው ዓመት ወደ ሥልጣን መምጣቱ
ሁለተኛው መለኮታዊ አካል በሦስተኛው ቀን ከሙታን መነሳቱን ያመለክታል ይላሉ ምንጮቹ። ትንሣኤውን ብቻ ሳይሆን ከትንሣኤው በኋላ የመጣውንም ክብርና ሥልጣን ያሳያል ማለት ነው። ዮሴፍ የፈርዖንን የማኅተም ቀለበት፣ ምርጥ ልብስ፣ የወርቅ ሰንሰለት ተቀብሎ በግብፅ ሁሉ ላይ ገዢ እንደሆነ ሁሉ ልክ እንደዚያው ሁለተኛው መለኮታዊ አካልም በትንሣኤው የእግዚአብሔር ልጅ መሆኑ በኃይል እንደተገለጠ ሮሜ 1:4 ላይ እንደተጻፈው ክሬዶስ ከሰማይና ከምድር በላይ ያለው ሥልጣን ሁሉ እንደተሰጠው እና ከስሞች ሁሉ በላይ የሆነውን ስም እንደወረሰ ያመለክታል። ምንጮቹ ይህንን ጊዜንና ሕዋን መውረስ ብለው ነው የሚገልጹት። ሥልጣኑ ፍጹም ይሆናል። እናም ቅድም ያነሳው የፈርዖን ሚና እዚህ ላይ ደጋግሞ ወሳኝ ይሆናል። የአብ ምሳሌ ሆኖ ማለት ነው። ፈርዖን የአብ ምሳሌ ሆኖ ሥልጣኑን ሁሉ የማኅተም ቀለበቱን፣ ልብሱን ለዮሴፍ ለሁለተኛው መለኮታዊ አካል ምሳሌ ሲያስረክብ ይታያል። ይህም ማለት አብ ሥልጣኑን ሁሉ ለወልድ አስረክቧል እንደማለት ነው። እዚህ ላይ ነው ግን አንድ በጣም ትልቅ ጥያቄ ወይም አየዋው ፓራዶክስ የሚፈጠረው። ምንጮቹ እንደሚሉት ሁለተኛው መለኮታዊ አካል ከመሰቀሉ በፊትም ይህንን አብን ስምና ሥልጣን ነበረው። ታዲያ መስቀሉ ለምን አስፈለገ? ሥልጣኑ ቀድሞኑ ካለው ለምን ያ ሁሉ ውርደት፣ መከራና ሞት አስፈልገው? ይሄ በጣም ወሳኝና የትንታኔው ጥልቀት የሚታይበት ጥያቄ ነው። የጽሑፎቹ ማብራሪያ እንዲህ ይላል። ጉዳዩ የሥልጣን ባለቤት መሆን ብቻ አይደለም፣ ነገር ግን የእግዚአብሔርን ፍቅርና ፍትሕ ለፍጥረታት ሁሉ በተጨባጭ ማሳየት ነው። ሥልጣን በራሱ ፍቅርን አያረጋግጥም። ቢዱክ ኃይል በራሱ ጽድቅን አያሳይም እንዴ? ይህ ማለት መስቀሉ የሰው ልጆችን ለማዳን ብቻ ሳይሆን ከዚያ የላቀ ዓላማ ነበረው ያሉ ነው ምንጮቹ። ዋና ተመልካቾቹ መላእክት ነበሩ የሚለው ሐሳብ እኮ ነገሩን ሙሉ በሙሉ ይገለብጠዋል። ለምንድን ነው ለመላእክት ማሳየት ያስፈለገው? እነሱ ምን ጥርጣሬ ነበራቸው? የሰው ልጅ መዳን የዚያ ትልቅ ድራማ አካል ቢሆንም ዋናዎቹ ተመልካቾች መላእክት ነበሩ ይላሉ ምንጮቹ። ምክንያቱም የሰይጣን ውድቀት በመላእክት ዓለም ውስጥ አንድ ትልቅ ጥያቄ ፈጥሮ ነበር። የእግዚአብሔር አገዛዝ በእርግጥ በፍቅር ላይ የተመሰረተ ነው ወይስ በኃይል? ፍትሑ ከፍቅሩ ጋር የተስማማ ነው ወይ? መላእክት ከመስቀሉ በፊት እግዚአብሔርን ከፍርሃት፣ ከግዴታ ወይም ከግርማው የተነሳ ሊታዘዙ ይችሉ ይሆናሉ። ነገር ግን የእግዚአብሔር ፍቅር ምን ያህል ጥልቅ እንደሆነ፣ ለፍጥረቱ እስከምን ድረስ ራሱን ዝቅ እንደሚያደርግ በተጨባጭ አላዩም ነበር። ስለዚህ ከልብ የመነጨው እውነተኛ ፍቅር ላይኖራቸው ይችላል ይታየን። ስለዚህ መስቀሉ ፍጡራን ከግዴታ ሳይሆን ከፍቅር የተነሳ እንዲታዘዙ ለማድረግና የእግዚአብሔርን ባህሪ ጥያቄ ውስጥ እንዳይገቡ ለማድረግ አስፈላጊ ነበር ማለት ነው። በትክክል መስቀሉ እና ትንሣኤው የእግዚአብሔር ፍቅርና ፍትሕ ማይነጣጠሉ መሆናቸውን ሙሉ በሚባል ደረጃ ያረጋገጠ ክስተት ነው። ፍቅር ሲል ኃጢአትን ችላ የማይል፣ ፍትሕ ሲል ደግሞ ኃጢአተኛውን ማይተው። ልክ ነህ። እና ምንጮቹ አንድ እርምጃ ወደፊት ይሄዱና ይህ ማረጋገጫ ሙሉ በሙሉ የሚጠናቀቀው በቅዱሳንና በቤተ ክርስቲያን በኩል ነው ይላሉ። እንዴት? ቤተ ክርስቲያን ይህንን ፍቅር ስታንጸባረቅ በመላእክት መካከል ሊኖር የሚችልን ማንኛውንም ቀሪ ጥርጣሬ በማስወገድ ለወደፊቱ የኃጢአት ካኖነትን ሙሉ በሙሉ ያስወግዳል ተብሎ ተጽፏል። ኃጢአት እንደገና እንዳይከሰት ዋስትና የሆነው ይህ በማያሻማ ሁኔታ የተረጋገጠ ፍቅር ነው። እንግዲህ እስካሁን የተወያየንበትን ስናጠቃልለው በእነዚህ ጽሑፎች አተረጓጎም መሠረት የዮሴፍ ጉዞ ከጉድጓድ ወደ እስር ቤት ከዚያም ወደ ቤተ መንግሥት የተራ የአንድ ሰው ታሪክ ብቻ ሳይሆን የሁለተኛው መለኮታዊ አካል ራሱን የማዋረድ የመሥዋዕትነትና በመጨረሻም ጊዜንና ሕዋን የመውረስ ጉዞን የሚያሳይ ጥልቅ ምሳሌ ነው። ቁልፍ የሆኑትን ተምሳሌታዊ ነጥቦች አይተናል። ውሃ የሌለበት ጉድጓድ የሲኦል ምሳሌ መሆኑ፣ የጠጅ አሳላፊውና የጋጋሪው ታሪክ የኢየሱስን ደምና ሥጋ እንዲሁም የትንሣኤውን ሦስተኛ ቀን ማሳየቱ፣ የስርየት ዋነኛ ዓላማ የኃጢአት ምንጭ ሆነውን ነጻ ፍቃድ መሆኑ እና የመስቀሉ የመጨረሻ ዓላማ መለኮታዊ ፍቅርና ፍትሕን ለመላእክት ዓለም በማረጋገጥ የኃጢአትን ድግግሞች ለዘላለም ማስወገድ መሆኑን ተመልክተናል። ይህ ሁሉ ውይይት በመጨረሻ አንድ ትልቅ ጥያቄ ለአድማጭ እንድንተው ይገፋፋናል። ምንጮቹ እንደሚጠቀሙት
የዚህ ሁሉ ድርጊት የስርየት፣ የመስቀሉ፣ የቤተ ክርስቲያን መመስረት ዋና ዓላማ የሰው ልጆችን ማዳን ብቻ ሳይሆን በመጨረሻም የእግዚአብሔርን ባሕሪ ለመላእክት በማረጋገጥ መላውን ፍጥረት ከኃጢአት ዕድል ለዘላለም ነፃ ለማውጣት ነው። የዚህ ታላቅ የፍቅርና የፍትሕ ማረጋገጫ ዋና ተመልካች የሰው ልጅ ሳይሆን የመላእክት ዓለም ነበር ቢባል ይህ ስለ ሰው ልጅ ሚና ምን ይነግረናል? ምናልባት የሰው ልጅ ታሪክ እኛ ዋና ተዋናዮች መስለን የምንኖረው ይህ ድራማ የተጻፈውና እየተተወነው ያለው ከእኛ ለሚበልጥና ሰፊ ለሆነ ሰማያዊ ተመልካች ይሆን?